ዜና በዝርዝር በማዕከላዊ ኢትዮጵያ ክልል ሀዲያ ዞን አንሌሞ ወረዳ የሚኖሩ የሙስሊም ማህበረሰብ አባላት ሃይማኖትን መሰረት ያደረገ ጥቃት እየተፈጸመባቸው እንደሚገኝ ገለጹ። የማህበረሰቡ አባላት በወረዳው የሙስሊም ሃይማኖት ጥላቻ አለባቸው ያሏቸው ቡድኖች ባለፈው ሳምንት ሐሙስ ሱመያ የተባለ መስጊድ ላይ በውስጡ ከነበረ ቁርአንና ኪታብ ጋር ማቃጠላቸውን ተናግረዋል። በወረዳው የሱመያ መስጊድ መቃጠሉን ለዶቼ ቬለ ያረጋገጡት የማዕከላዊ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሳሲቅ ወጌ የወረዳው ፖሊስ ድርጊቱ ፈጻሚዎች ይዞ እንዲመረምር ጥያቄ ቢቀርብለትም እስካሁን ተግባራዊ ምላሽ አልሰጠም ብሏል። ይልቁንም ፖሊስ በተቃራኒው በቅሬታ አቅራቢዎች ላይ እስር እየፈጸመ እንደሚገኝ ዋና ጸሐፊው ተናግረዋል። በወረዳው የመስጊድ ቃጠሎ እንደነበር ያስታወሱት የአናሌሞ ወረዳ ፖሊስ አዛዥ በበኩላቸው የአገር ሽማግሌዎች ጉዳዩን በባህላዊ አውጫጭኝ መያዛቸውን እንደሚያውቁ በመጠቀስ ነገር ግን እስካሁን ለጽህፈት ቤቱ መደበኛ የክስም ሆነ የጥቆማ ቤቱታ ያቀረበ አካል እንደሌለ ጠቅሷል ሲል ወኪላችን ሸዋንግዛው ወጋየው ዘግቧል። የኢትዮጵያ መንግስት ሀገሪቱ በ2018 በጀት ዓመት 8.9 በመቶ ኢኮኖሚያዊ እድገት ታስመዘግባለች ብሎ እንደሚገምት አስታወቀ። የገንዘብ ሚኒስትር አህመድ ሺዴ ዛሬ ለሕዝብ ተወካዮች ምክር ቤት የመጪውን ዓመት በጀት ሲያቀርቡ እንዳሉት በዓመቱ ከፍተኛ ገቢ መሰብሰብ አለበት ብለዋል። ሚኒስትሩ ለ2018 የ1.93 ትሪሊዮን ብር በጀት መያዙን ገልጸዋል። በሚኒስትሩ መግለጫ መሰረት ከአጠቃላው በጀት 1.5 ትሪሊዮን ብሩ ከሀገር ውስጥ ግብርና ከውጭ እርዳታ የሚገኝ ነው። የተያዘው በጀት የ417 ቢሊዮን ብር ጉድለት ያለበት መሆኑም ታውቋል። የበጀት ድልድሉ ለአዳዲስ የመሰረተ ልማት ግንባታዎች የሚውለውን የካፒታል በጀት አሳንሶ የደለደለ ነው በሚል ከህዝብ ተወካዮች ምክር ቤት አባላት ተደጋግሞ ጥያቄ ቀርቦበት ነበረ። ሰለሞን ሙጬ ዝርዝር ዘገባ አለው። የገንዘብ ሚኒስትሩ አህመድ ሺዴ ባቀረቡት የ2018 የበጀት መግለጫ መንግስት 1.2 ትሪሊዮን ብር ከሀገር ውስጥ ገቢ፣ 282 ቢሊዮን ብር ከውጭ እርዳታ እንዲሁም ከውጭና ከሀገር ውስጥ ብድር በድምሩ 1.5 ትሪሊዮን ብር ገቢ ታሳቢ ያደረገ ነው። አጠቃላይ ፌደራል መንግስት የ2018 ጠቅላላ ወጪ በጀት ብር 1.93 ትሪሊዮን ብር ሲሆን ብር 1.2 ትሪሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ይህ ገንዘብ ኢትዮጵያ የውጭ ምንዛሬ አስተዳደር ማሻሻያ ማድረጓን ተከትሎ የብር የመግዛት አቅም በመዳከሙ በውጭ ምንዛሬ ሲሰላ ዝቅተኛ በጀት ነው የሚል ጥያቄ ከምክር ቤት አባላት ተነስቷል። የተመደበው በጀት እጅግ አነስተኛ መሆኑን እኔ በራሴ እረዳለሁ። ወደ 33.83 ቢሊዮን ዶላር የሚጠጋ ይሆናል ማለት ነው። አቶ አህመድ ሺዴ የኢትዮጵያ ህጋዊ ገንዘቧ ብር በመሆኑ በጀቷን በአሜሪካን ዶላር አታሰላም ሲሉ ምላሽ ሰጥተዋል። ይልቁንም በጀቱ ከፍተኛ ስለመሆኑ ነው የጠቀሱት። የበጀት አወቃቀሩ የማክሮ ኢኮኖሚ ሪፎርሙን ለማሳካትም ዓላማ ያደረገና በማክሮ ኢኮኖሚክ ሪፎርሙ መሰረት ተናቦ የተሰራ መሆኑን በከፍተኛ ደረጃ የተከበረው ምክር ቤት ሊገነዘበው ይገባል ማለት ነው። ይህ ሀብት በዋናነት የተጀመሩ የመሰረተ ልማት ስራዎችን ለማጠናቀቅ የሚውል እንጂ ለአዳዲስ የመሰረተ ልማት ዝርጋታዎች እንደማይሆን ተጠቅሷል። ይህ በመላ ሀገሪቱ ለሚነሱ የመሰረተ ልማት ዝርጋታዎች የካፒታል በጀቱ አንሷል የሚል ጥያቄ እንዲነሳ አድርጓል። አዳዲስ የፕሮጀክት ስራዎችስ መቼ ይጀምራሉ የሚል ጥያቄ ማስነስቷል። በተመሳሳይ በጦርነቱ ጉዳት ለደረሰባቸው አካባቢዎች መልሶ ግንባታ 10 ቢሊዮን ብር ብቻ መመደቡ ጥያቄ ቀርቦበታል። እንደተጠበቀው ከውጭ የልማት አጋሮች የታሰበው ሀብት ባለመገኘቱ ይህ ድልድል ዝቅ ማለቱን ሚኒስትሩ ገልጸዋል። አንድ የምክር ቤት አባል ደግሞ ለመከላከያ ሰራዊትና ለፌዴራል ፖሊስ አባላት ደሞዝ ሊጨመር ይገባል ሲሉ ጠይቀዋል። ሆኖም ይህ በተረጋጋ ሁኔታ ወደፊት የሚታይ ነው የሚል ምላሽ ከሚኒስትሩ ተሰጥቶበታል። በሌላ በኩል ብዙ በጀት ለምን ለጸጥታና ለደህንነት ተቋማት እንዲመደብ ተደርጓል የሚል ጥያቄም ቀርቧል። ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለውና ሴኩሪታይዝድ የሆነ ስቴት አንሆንም ወይ? ያን አያሳይም። ለዚህ ጥያቄ ሚኒስትሩ ቀጥተኛ ምላሽ ሰጥተዋል። የጸጥታ ሴክተር በጀት ብዙ አይደለም፣ የሚያስፈልገውም ልክ አይደለም የተመደበላቸው። ከልማት ፕሮጀክቶች በጀት ከተመደበው አንጻር ሲታይ በምንም ተአምር አይነጻጸርም፣ ዝቅተኛ። እንደ
እንደውም ኢትዮጵያ ለጸጥታ ሴክተር የምታወጣው በጀት ከሌሎች አገሮች ጋር በሚታይበት ጊዜ እጅግ በጣም ዝቅተኛ ነው። አብዛኛው በጀት እኮ ለዕዳ ክፍያና ለድጎማ እና ለካፒታል በጀት ነው እየዋለ ያለው። ሴኩሪታይዝድ ስቴት የሚለው ስህተት ነው። ስቴቱ ዴሞክራቲክ ኢንስቲትዩሽንን ለመገንባት ሰፊ ስራ እያደረገ ፖለቲካው ስፔስ ብቻ አይደለም የተከፈተው ኢትዮጵያ ውስጥ የኢኮኖሚ ስፔስ ነው የተከፈተው። መንግስት ይህንን ከፍተኛ ያለውን የ2018 በጀት ለመሰብሰብ ገቢን በከፍተኛ ሁኔታ ማሳደግ እንደሚገባና ይህም እጅግ ከፍተኛ ትኩረት የሚሰጠው ስራ መሆኑ በምክር ቤቱ ተገልጿል። የክልሎች ድጋፍ 314.7 ቢሊዮን ብር ሆኖ የቀረበ ሲሆን ከፍተኛው የኦሮሚያ ክልል 108.4 ቢሊዮን ብር ነው። ለአማራ ክልል 67.9 ቢሊዮን፣ ለሶማሌ ክልል 31.4 ቢሊዮን፣ ለደቡብ ኢትዮጵያ 22 ቢሊዮን፣ ለትግራይ 18.9 እንዲሁም ለማዕከላዊ ኢትዮጵያ ክልል 18.5 ቢሊዮን ብር በቅደም ተከተል ተመድቧል። የኢትዮጵያ ጉዳይ ይመለከተናል ያሉ ወገኖች ባለፈው ቅዳሜ ያደረጉት የበይነ መረብ ትዕይንተ ህዝብ ኢትዮጵያውያንን ዛሬም ድረስ እያነጋገረ ነው። በበይነ መረቡ ሰልፍ የተካፈሉ ወገኖች የጠቅላይ ሚኒስትር አብይ አህመድን አስተዳደር ተችተዋል። ኢትዮጵያ ውስጥ የሚደረጉ ግጭቶች በድርድር መፍትሄ እንዲያገኙ ጠይቀዋል። በዚሁ ሰሞን መንግስት ለሚቆጣጠረው ብሔራዊ ቴሌቪዥን ጣቢያ ቃለመጠይቅ የሰጡት ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ ውስጥ ስለ ሰላም የሚጣራ ጦርነት ጠማቂው ራሱ ነው ብለዋል። መንግስታቸው ከየትኛውም ወገን ጋር ሰላም የማውረድ እንደሚሻ ፍንጭ ሰጥተዋል። አስተያየታቸውን ለሰጡ ተንታኝ በበኩላቸው ኢትዮጵያ ውስጥ ዘላቂ ሰላም ለማምጣት ቀዳሚው ነገር ማህበረሰባዊ ለውጥ ነው ባይ ናቸው። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። በኢትዮጵያ ውስጥ በሰላማዊ መንገድ የሚታገለውን የኢትዮጵያ ሶሻል ዲሞክራቲክ ፓርቲን በምክትል ሰብሳቢነት የሚመሩት ፖለቲከኛ ራሄል ባፌ በቅዳሜ ምሽቱ የበይነ መረቡ ትዕይንተ ህዝብ ቀጥተኛ ተሳታፊ ከነበሩት መካከል ሲሆኑ የመድረኩን ዓላማ በተመለከተም አስተያየታቸውን ለዶይቼ ቬለ አጋርተዋል። የተለያየ ሀሳብ፣ የተለያየ የፖለቲካ አካሄድ ሊኖር ይችላል። ነገር ግን የሀገር ነገር ሁሉንም ያጋራል እና ያንን ያሳየ ሰላምን የጠየቀ ነው። በቃ ታጣቂው የሚኖርበት ሰላማዊ ፖለቲካ የምናራምድ እኛ የምንገኝበት ዲያስፖራው፣ ምሁሩ፣ አክቲቪስቶች የተገኙበት ብልጽግና ተገኝቶበታል። በመቃወምም ወደኋላ ያሉ በሙሉ እኮ ኦንላይን ላይ አብረውን ነበሩ። አካታች ማለት ይሄ ግን ይህንን መሬት ላይ አውርዶ በአንድ ጠረጴዛ ዙሪያ ቀርቦ እንደ መነጋገር ቀላል ነው አይደለም፣ ግን አስተማሪ ነው። በቃ ይሄ ይቻላል፣ ማሳየት ይችላል። እዚህ ላይ እኮ የጋራ ቋንቋ የሆነችው ሀገራችንና ሰላሟ ብቻ የህዝቧ ሰላም ነው። በቃ ለዓመታት በተባበሩት መንግስታት ድርጅት ያገለገሉት የዓለም አቀፍ ህግ ባለሙያና የኢትዮጵያን ፖለቲካ በቅርበት የሚከታተሉት አቶ ባይሳ ዋቅቦያ ግን ሰሞነኛውን የበይነ መረብ ትዕይንተ ህዝብ ስኬታማነትን በጥርጣሬ ነው የተመለከቱት። ተሰብስቦ ሰላምን ስፈን በሰላም ብቻ መቋጨት አለበት እንደራጅ የሚባለውን ነገር አይዶን ነው ምን ያህል ቅቡልነት እንዳለው በህዝቡ መካከል። በግሌ ኤሊቶች ህዝቦችን አንድ ላይ መኖር የሚያስችላቸውን አጀንዳ ካልነደፍን በስተቀር እነዚህ ህዝብን በህዝብ ላይ እያነሳን ህዝብን ደግሞ 4 ኪሎ ደርሶ ስልጣን ለመውሰድ እየተጠቀምንባቸው እርስ በርስ ሲደማሙ የነበሩትን ሰዎች እንዲሁ በቴሌቪዥን ላይ ቀርበ እንዲህ ስለሆነ ሰላም ይመጣ አይመስለኝም። 5 ዓመት በፊት ቀላል ነበረ። 3 ዓመት በፊትም እንዲሁ እንኳ ቀላል ነበረ። ዛሬ አንዱ አንዱን አፈናቀለ። ከባድ የቤት ስራ ነው ያለው። ሌላው ሳይቀር የሃይማኖት ተቋማትን እያካተን ሁሉ አንዱን ብሔር ሌላው ላይ እያነሳሳን የነበርን ሰዎች አጀንዳ የለኝም ራሴ ግን ህዝቡ ተሰብስቦ ማውራት አለብን። አንድ ላይ ሰላም ይፈልጋል ህዝቡ። ግን ሰላሙ ያደፈረሱባቸው ሰዎች አሁን መጥቶ ሰላም ይምጣ ስላሉ ሰላም ይመጣ አይመስለኝም። ወደ ህዝቦቹ ነው የወረደው ጥላቸው። ጥላቻውን ከመጀመሪያም የፈጠሩ ሰዎች ሰላም ስላሉ ብቻ ሰላም ይፈጠር አይመስለኝም የሚል አስተሳሰብ አለኝ። በበርካቶች አስተያየት ዘንድ ኢትዮጵያ ውስጥ ህዝቦች መካከል መቃቃር የለም፣ አንዱ ህዝብ ሌላውን የጠላበት ሁኔታም የለም፣ ጥላቻዎችን የሚመሩት ልህቃኑ ናቸው በሚል በስፋት ይነገራልና እንዴት ወደ ትክክለኛ መፍትሄ ማምጣት ይቻላል? በእርስ በርሳቸው መካከል የነበረውን የኤሊትን ግጭት ወደ ህዝብ አመጡና ይሄኛው ህዝብ አንተን ስገል ነበረ፣ ይሄኛው ህዝብ ጄኖሳይድ ፈጽሞብሃል ብሎ ወደ ህዝብ ነው ያወረዱት ጥላቻውን። እሱ ነው ትልቁ ጥፋት ለኔ። ይህን ያልተማረው ህዝባችንን መልሶ ሄዶ የለም ስንል የነበረው ነገር ሁሉ ውሸት ነው፣ እኛ ለፖለቲካ አገልጋሎት ብሎ ተጠቀምንና አላፈናቀለህም አልገደለህም እና ወንድም ሁን አብራችሁ ኑሩ ብሎ መስበክ ቀላል ነገር አይደለም። የኤሊቶቹ ስብሰባ ብቻ ሳይሆን ኤሊቶቹ ይህንናም ነው ምናልባት ሶሉሽን ሊያመጣ ይችላል። ይሄ ረጅም ጉዞ ነው። ከሰሞኑ ከብሔራዊው የኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ በኃይል ፍላጎትን የማሳካት ዝንባሌ ዋናው መንስኤው የልህቃን ሽኩቻ መሆኑን በመግለጽ የግጭቶች መበራከትም ከዚሁ እንደሚነሳ በአስተያየታቸው ጠቅመዋል። ስልጣን
የሚሆነው እኔ ከያዝኩት ብቻ ነው ብሎ የሚያስብ እኔ ከሆንኩ ትክክል ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ ሰው ትርክት ባለበት ቦታ ግጭቶች ይበራከታሉ። የእኛም ችግር እሱ ነው። አሁን ኢትዮጵያ ውስጥ ችግር የሆነው ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆን። ራሱ አደፍራሹ ከሳሽ ሆነ። መንግስት ሰላም ምን ያስባል ይላል። መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? ከኦነግም አማራ አካባቢ ከሚንቀሳቀሱትም ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ